ሰበር መረጃ ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ለድርድር ዝግጅት እንድትሆን ኢትዮጵያ ጠይቃለች። የኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስቴር ጠይቋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 2018 ዓ.ም ለኤርትራ ውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊን ድንበር በመጣስ ለሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲ አረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛት ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄ ተቀባይነት የሚያገኝ ከሆነ የባህር በር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ ኢትዮጵያ ሉዓላዊ ግዛትን በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሯን ተጠቅሷል። በዚህ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ ከተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። በደብዳቤው ላይ የታጣቂዎች ቡድኖቹ በስሙ ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ ይታወሳል። ኢትዮጵያ በደብዳቤው ላይ ኤርትራ መንግስት በሉዓላዊነት በድንበር ላይ ከሚፈጸመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን በደብዳቤው ላይ ገልጿል። ባለፉት ጥቂት ቀናት ሁለቱ ሀገራት በሚያዋስናቸው ድንበር አካባቢ የታዩ ለውጦች የኤርትራ መንግስት ተጨማሪ ጥፋት መንገድ መምረጡን ያመለክታል ሲል የውጭ ጉዳይ ሚኒስቴር በደብዳቤው ላይ አመልክቷል። የውጭ ጉዳይ ሚኒስቴር ኤርትራ መንግስት ደብዳቤው ላይ በስም ካልተጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ ያደረገ እንደሚገኝ በደብዳቤው ላይ ጠቅሷል። በሰሜን ምስራቅ የኢትዮጵያ ድንበር ኤርትራ ጦር ወታደር ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ ሀገሪቱ ድንበር ኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸባጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። አክሎ ይህን ተቀባይነት የሌለውን ሁኔታ ለማቆም የኤርትራ መንግስት ወታደሮች ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ እንጠይቃለን። የሁለቱ ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁ ነው ያለው የውጭ ጉዳይ ሚኒስቴር ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውሷል። አክሎም ኤርትራ ሰራዊቷን በአስቸኳይ እንድታወጣና ለሰላማዊ ድርድር ዝግጅት እንድትሆን በይፋ እንጠይቃለን ሲል በአጽንኦት ተናግሯል። ለግማሽ ምዕተ ዓመት ያህል ሁለቱም አገራት በማያባራ ግጭት ላይ እንዲኖሩ የሚያብራራው ደብዳቤው ይህ አይነት የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት እድል እንዳለ በመግለጽ በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቱን በሰላማዊ ድርድር ለመፍታት ዝግጁ መሆኑን ያብራራል። በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠ ይፋዊ ምላሽ ባይኖርም የጋራ መከባበርና መተሳሰብ ግንኙነት ለመፈተሽ ቆርጠን ተነስተናል ያለው የውጭ ጉዳይ ሚኒስቴር ደብዳቤ ቀና ምላሽ እንደሚያገኝ ተስፋውን ገልጿል። በዚህ ዓመት መጀመሪያ መስከረም ወር ማገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በጻፈው ደብዳቤ የኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታት ድርጅት በጻፈው ደብዳቤ ኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚባል ጥምረት ኢትዮጵያዊ ላይ ጦርነት ለመክፈት እየሰሩ ነው ሲል አክሏል። ጥር ወር መጀመሪያ ላይ ደግሞ የኢትዮጵያ ፌደራል ፖሊስ የኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል የተላኩ ያላቸውን ከ56000 በላይ ከተለያዩ ጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን አስታውቋል። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀስ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል በተደጋጋሚ ከሳለች። ባለፈው ዓመት ሐምሌ ወር እንዲሁም የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፋ ጥሰት መቀጠላቸው ሪፖርተሮች እየወጡ እንደሆነ ኢትዮጵያ ለተባበሩት መንግስታት ድርጅት ከሳለች። በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋአብ ክበበው የከፋ የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸም ሪፖርቶች መውጣታቸውን ቀጥለዋል ሲሉ ነበር በወቅቱ የተናገሩት።